ሰላም ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ጥር 12 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን አቶ አረጋ ከበደ ባለፉት 2 ዓመታት በጸጥታ ችግር ሳቢያ በጎንደር ከተማ ጥምቀትን ማክበር ከባድ የነበረበት ሁኔታ ዘንድሮ መቀረፉን መናገራቸውን፣ የሃይማኖት መሪዎችና የሀገር ሽማግሌዎች ወጣቶችን ወደ ስደት መርቀው መሸኘታቸው ህገወጥ ስደተኞችን ከሚያስፋፉ ምክንያቶች አንዱ መሆኑን መጠቆሙን፣ እንዲሁም ዶናልድ ትራምፕ በህዳሴ ግድቡ ዙሪያ ኢትዮጵያና ግብጽን አደራድራለሁ ካሉ በኋላ ከፕሬዝዳንት አልሲሲ ጋር ሊገናኙ ስለመሆኑ የተመለከቱ ጉዳዮችን ወደ እናንተ እናደርሳለን። አብራችሁን ቆዩ። አቶ አረጋ ከበደ ባለፉት 2 ዓመታት በጸጥታ ችግር ሳቢያ በጎንደር ከተማ ጥምቀትን ማክበር ከባድ የነበረበት ሁኔታ ዘንድሮ መቀረፉን ተናገሩ። በትላንትናው ዕለት በጎንደር ከተማ በተከበረው የጥምቀት በዓል ላይ ፕሬዝዳንት ታዬ አጽቀሥላሴ፣ አቶ አረጋ ከበደና ሌሎች የመንግስት የስራ ኃላፊዎች እንዲሁም የቤተ ክርስቲያኗ አባቶች በተገኙበትም ተከብሯል። በዚህ በዓል ላይ መልእክት ያስተላለፉት የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ጎንደር በመሰረተ ልማት እየለማች ነው፣ በሁሉም አቅጣጫ እየሰፋች ነው ብለዋል። አያይዘውም በተለይ ላለፉት 2 ዓመታት በጸጥታው ችግር ምክንያት በጎንደር በበዓለ ጥምቀቱ ላይ ለመገኘት ተሳቀን የነበረበት ሁኔታ እንደነበር ሁላችንም እናስታውሳለን ሲሉ ገልጸዋል። ሆኖም በዚህ ዓመት በጎንደር እጥፍ ድርብ ድሎች እንዳሉና በዓሉንም በደመቀ ሁኔታ ለማስከበር ተችሏል በማለትም አብራርተዋል። በተለይ ባለፉት 2 ዓመታት በጸጥታው ችግር ምክንያት በበዓለ ጥምቀቱ ላይ ለመታደም ተሳቀን የነበርንበት ጊዜ በመሆኑንም ሁላችንም እናስታውሳለን። ነገር ግን በዚህ ዓመት ጎንደር እጥፍ ድርብ ድሎችንና በአጠቃላይ በጎንደር ከተማ በዓሉን በደመቀ ሁኔታ ለማክበር የሚያስችል ሁኔታም እንዳለ ቀደም ሲል ከብዙ አባቶቻችን እንደተነገረው መረዳት እንችላለን። ጎንደር መንገዶቿ ደምቀዋል። ጎንደር መሃሯ ፈክቷል። እንደዚሁም ደግሞ ይሄ መፍካት እና መድመቅ በአጠቃላይ በዓለ ድምቀቱን በከበረ ሁኔታ እንድናከብረው አስችሎናል። ስለሆነም የጎንደር የዛሬ ብቻ ሳይሆን የወደፊትም ተስፋዋ ትልቅ መሆኑን እንገነዘባለን። በተለይም ደግሞ ጎንደር ከተማዋን ውስጧን ብቻ ሳይሆን በአጠቃላይ የከተማዋን ሕዝብና ኗሪ በሚመጥን መልኩ ወደ ግራና ቀኝ በምስራቅም በምዕራብም መስፋት ይጠበቅባታል። ለኗሪዎቹ ምቹ መሆን ይጠበቅባታል። ጉዟችን ወደ ኋላ ከሚጓዙ አካላት ጋር ሳይሆን ወደፊት ከሚራመዱት ጋር መሆን አለበት ሲሉም አክለው ተናግረዋል። አቶ አረጋ ከበደ በመልእክታቸውም የዓለም አቀፍ ትርምስና ትዕግስት ያልሰከነበት በመሆኑ እኛ ኢትዮጵያውያን መስከን ማስተዋል አለብንም ብለዋል። እንዲሁም ኢትዮጵያ በርካታ ጠላቶች አሏት፣ ቁመን እንድንሄድ አይፈልጉም ያሉት ፕሬዝዳንት ታዬ አጽቀሥላሴ እስከ ዛሬ ያለነው በመጠንከራችን ነው ሲሉም ገልጸዋል። ኢትዮጵያ አገራችሁ ብዙ እድሎችና ተስፋ ያላት ሀገር ናት። ሰልፏ በፍጥነት ከሚገሰግሱ ከሚራምዱ ጋር መሆን አለበት። የኋሊት ከሚሄዱ ሀገራት ጋር መሆን የለበትም። ሰልፏ ዘመኑ በተለይ አሁን ያለንበት ተገማች ያልሆነ የዓለም አቀፍ ትርምስና ትዕግስት ያልሰከነበት በመሆኑ እኛ ኢትዮጵያውያን መስከን ማስተዋል ይኖርብናል። ክፉን ከበጎ መለየት ይኖርብናል። በርካታ ጠላቶች አሏችሁ ኢትዮጵያውያን፣ አያሌዎች ናቸው። ቁመን እንድንሄድ አይፈልጉም። በአባቶች ጸሎት፣ በእናንተ በረከት፣ በልጆች ብርታትና ትግል እስከዛሬ ቀጥለናል። ይህ የሚታጠፍ ቃል አይሆንምና አብረን አንድ ላይ እንቁም ለማለት ነው። የሃይማኖት መሪዎችና የሀገር ሽማግሌዎች ወጣቶችን ወደ ስደት መርቀው መሸኘታቸው ህገወጥ ስደተኞችን ከሚያስፋፉ ምክንያቶች አንዱ መሆኑ ተጠቆመ። የሴቶችና ማህበራዊ ጉዳይ ሚኒስቴር በአንዳንድ አካባቢዎች የሃይማኖት መሪዎችና የሀገር ሽማግሌዎች ወጣቶችን ወደ ስደት መርቀው መሸኘታቸው ኢመደበኛ ፍልሰትን ከሚያስፋፉ ምክንያቶች አንዱ ሆኖ ቀጥሏል ሲልም ገልጿል። ሚኒስቴሩ እነዚህ አካላት ይህንን የሚያደርጉት በኢመደበኛ ስደት ወጣቶች የሚደርስባቸው አደጋና ስቃይ ካለመገንዘብም ነው ብሏል። ይህ የተባለው የሴቶችና ማህበራዊ ጉዳይ ሚኒስቴር የአካል ጉዳተኞች
የአረጋውያን የማህበራዊ ጥበቃ መብቶች ኢመደበኛ ፍልሰትንና ቤተሰቡን በተመለከቱ ጉዳዮች ላይ ለሚዲያ ባለሙያዎች በአዳማ ከተማ ባዘጋጀው የግንዛቤ መስጫ መድረክ ላይ መሆኑ ተገልጿል። ኢመደበኛ ፍልሰቱ አሁን ላይ በረቂቁ የማታለያ ዘዴዎች በመታጀቡ ከፍተኛ ደሞዝ የሚያገኙ ባለሙያዎች ጭምር ስራቸውን ትተው ያላቸውን ሁሉ ከፍለው እንደሚታለሉም ተነግሯል። በኢመደበኛ መልኩ በመፍለስ ላይ እያሉ በአንድ ጊዜ እስከ 40 የሚደርሱ ሰዎች ሞተው የሚገኙበት ወቅት መኖሩንም ተጠቅሷል። ለኢመደበኛ ፍልሰቱ ትልቁ ምክንያት ተደርጎ የተነሳውም ድህነት ሲሆን ከድህነት በተጨማሪ የተሻለ ገቢ ያላቸው ሰዎችም በተሳሳተ መረጃ እንደሚሰደዱም ተመላክቷል። የሴቶችና ማህበራዊ ጉዳይ ሚኒስቴር ይህንን ኢመደበኛ ፍልሰት ለመቀነስም እስከ ወረዳና ቀበሌዎች ድረስ ባሉ መዋቅሮች ግንዛቤ እየሰጠ እንደሆነም መግለጹን ሸገር ዘግቧል። ባለፉት 3 ዓመታት በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ የነበሩ ከግማሽ ሚሊዮን በላይ ኢትዮጵያውያን ወደ ሀገር እንደተመለሱ መገለጹንም ዘገባው አክሏል። በተመሳሳይ በጅቡቲ የኢትዮጵያ ኤምባሲ ዛሬ በማህበራዊ ትስስር ገጹ ላይ ባጋራው መረጃ መደበኛ ያልሆኑ 71 ፍልሰተኞች ወደ ኢትዮጵያ መመለሳቸውን አስታውቋል። ዜጎቹ ወደ ሀገራቸው የተመለሱት ጅቡቲ ከሚገኘው የዓለም አቀፍ ፍልሰተኞች ድርጅት ጋር በመተባበር መሆኑ ተገልጿል። የሴቶችና ማህበራዊ ጉዳይ ሚኒስቴር ዛሬ በማህበራዊ የትስስር ገጹ ላይ ባጋራው መረጃ በዚህ ሳምንት በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3142 ኢትዮጵያውያን ወደ ሀገራቸው መመለሳቸውን አስታውቋል። ዶናልድ ትራምፕ በህዳሴ ግድብ ዙሪያ ኢትዮጵያና ግብፅን አደራድራለሁ ካሉ በኋላ ከፕሬዝዳንት አልሲሲ ጋር ሊገናኙ እንደሆነ ተነገረ። ግብፅ የህዳሴ ግድብ የውሃ ሙሌት ከተጀመረበት ጊዜ አንስቶ እርስ በርሱ የሚጋጭ ሀሳብ ስትሰነዝር ቆይታለች። በተለይ ደግሞ ግድቡ ባሳለፍነው ዓመት ጳጉሜ 4 መጠናቀቁን ተከትሎ ከፍተኛ የውሃ መጠን በሱዳንና በግብፅ ላይ እየተለቀቀ ነው የሚል ውንጀላ ስትሰነዝርም ነበር። አሁን ደግሞ የግብፁ የውሃና መስኖ ሚኒስቴር ሃኒ ስዋሊም ኢትዮጵያ በታላቁ ህዳሴ ግድቧ በግብፅና ሱዳን ላይ ላደረሰችው ጉዳት ካሳ መክፈል አለባት ሲሉ ለሀገሪቱ ፓርላማ ተናግረዋል። ሚኒስትሩ ህዳሴ ግድብ በናይል ወንዝ ላይ ግብፅ በዓመት ካላት የ55 ቢሊዮን ኪዩቢክ ሜትር ውሃ ድርሻ ላይ የ38 ቢሊዮን ኪዩቢክ ሜትር ውሃ ጉድለት አስከትሏል ማለታቸውን ከሀገሪቱ የሚወጡ መረጃዎችም ጠቁመዋል። ግብፅ 55.5 ቢሊዮን ኪዩቢክ ውሃን እንዲሁም ሱዳን 18.5 ቢሊዮን ኪዩቢክ ውሃ ከአባይ ወንዝ እንድታገኝ የሚለውና 86 በመቶ የናይልን ውሃ የምትገብረውን ኢትዮጵያ ያለ ውሃ የሚያስቀረው የ1959 የቅኝ ግዛት ዘመን አግላይና ኢፍትሐዊ ስምምነት መሆኑም ይታወቃል። በተያያዥ ጉዳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግብፅ ከኢትዮጵያ ጋር በህዳሴ ግድብ ዙሪያ የገባችበትን ውዝግብ ለመፍታት ዳግም ለማደራደር ፍላጎት አለኝ ሲሉ ለፕሬዝዳንት አልሲሲ ደብዳቤ ጽፈዋል። በህዳሴ ግድብ ዙሪያ በግብፅና በኢትዮጵያ መካከል ለሚደረጉ ንግግሮች ሚዛናዊ አይደሉም በሚል የሚተቹት ዶናልድ ትራምፕ በዚህ ቀጠና የትኛውም ሀገር አባይን ውሃ ሀብት በተናጠል መቆጣጠርና በሂደት ጎረቤቶቹን መበደል የለበትም ሲሉም ዳግም ለግብፅ ያደላ አስተያየታቸውን አስፍረዋል። ከዚህ ቀደም ዶናልድ ትራምፕ በህዳሴ ግድብ ዙሪያ ኢትዮጵያና ግብፅን ለማደራደር ያደረጉት ሙከራ ሚዛናዊ የሆነ አካሄድን ባለመከተላቸው ኢትዮጵያ ከድርድር ለመውጣት ተገዳ እንደነበርም ይታወሳል። ኢትዮጵያ በግድቡ ምክንያት ከተፋሰሱ ሀገራት ላይ የሚደርስ ጉዳት እንደሌለ ደጋግማ ስትገልጽም ትሰማለች። ትራምፕ ነገ ከሚጀምረው ከዳቮሱ የዓለም የኢኮኖሚ መድረክ ጎን ለጎን ከአብደል ፈታህ አልሲሲ ጋር እንደሚነጋገሩ የግብፅ ፕሬዝዳንታዊ ጽሕፈት ቤት ዛሬ አስታውቋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የኢትዮጵያ አቪዬሽን ዩኒቨርሲቲ ከ12 ሀገራት የተውጣጡ 457 ባለሙያዎችን ማስመረቁን በትግራይ ክልል ብርጋዴር ጄኔራል ጉዑሽ ገብረ የተባሉት የጦር መኮንን መታሰራቸውን አቶ ጌታቸው ረዳ መቃወማቸውን ጨምሮ ሌሎች ዘገባዎችን ቴዎድሮስ አይቸው እንደሚከተል ያቀርባቸዋል። አብራችሁን ቆዩ። በትግራይ ክልል ብርጋዴር ጄኔራል ጉዑሽ ገብረ የተባሉት የጦር መኮንን መታሰራቸውን አቶ ጌታቸው ረዳ ተቃወሙ። የትግራይ ክልል የሰላምና ጸጥታ ቢሮ ብርጋዴር ጄኔራል ጉዑሽ ገብረ የተባሉትን የቀድሞው አርሚ 15 የተባለውን የህወሓት ታጣቂ ቡድን ስብስብ አዛዥ በቁጥጥር ስር አውየዋለሁ ማለቱን ተከትሎ የስምረት ፓርቲ መሪ አቶ ጌታቸው ረዳን ጨምሮ የተለያዩ አካላት ተቃውሞ አሰምተዋል። ብርጋዴር ጄኔራል ጉዑሽ በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር ለውጥ እንዲደረግበት የተጠየቁትን የክልሉ ታጣቂ ኃይሎች አዛዦች
አዛዦችን በመቃወም የሚታወቁ ሲሆን ከኮር በላይ በሚል የሚታወቀውን አዛዦች በመቃወማቸው ካለፈው ዓመት ጥር ጀምሮ ታግደው ቆይተዋል ተብሏል። የክልሉ የሰላምና ጸጥታ ቢሮ ቅዳሜ ማታ በፌስቡክ ገጹ ላይ ባወጣው መግለጫ የስነ ምግባርና ሕግ ጥሰት ፈጽመዋል ባላቸው አካላት ላይ ሕጋዊ እርምጃ ሲወስድ መቆየቱን አስታውቋል። ስማቸውን ይፋ ሳያደርግ አንዳንድ ወታደራዊ አመራሮች ያላቸው አካላት የወታደሩን ሕግና ስርዓት በመጣስ ባልተገባ ድርጊት ውስጥ እየተሳተፉ መሆናቸው ታውቋል ሲልም ከሷል። አቶ ጌታቸው ረዳ በኤክስ ገጻቸው ባሰፈሩት ጽሑፍ የጄኔራሉን እስራት የተቃወሙ ሲሆን ስለ ጉሽ ገብረ መታፈን ብዙ ማለት አልፈልግም፣ ስለ ማንነቱና ጀግንነቱ ሁሉም ያውቃል ብዬ አስባለሁ ብለዋል። ምንድነው የተከሰተው? ከአንድ ዓመት በፊት ከኃላፊነቱ ያላግባብ የተነሳ ሰው ምን አጠፋ? ከጠላት ጋር ግንኙነት መፍጠር ማለትስ ምንድነው? ያሉት አቶ ጌታቸው ረዳ ጉሽና አጋሮቹ መርህን ስለተከተሉ ብቻ ለዚህ መዳረጋቸውን አስፍረዋል። መታሰር የሚገባቸው ሌቦች በሕግ ስም ጀግኖችን የሚያፍኑባት ትግራይ ከህልውናዋ ጸር የቆመች ናት። ለትግራይ የሚቆረቆር ሁሉ ቀጣፊዎችን መቃወም አለበት በማለት አቶ ጌታቸው ረዳ አክለዋል። የኢትዮጵያ አቪዬሽን ዩኒቨርሲቲ ከ12 ሀገራት የተውጣጡ 457 ባለሙያዎችን አስመረቀም። የኢትዮጵያ አየር መንገድ ግሩፕ በኢትዮጵያ አቪዬሽን ዩኒቨርሲቲ በተለያዩ የአቪዬሽን ዘርፎች ሲያሰለጥናቸው የቆዩ 457 ተማሪዎችን ባሳለፍነው ቅዳሜ ጥር 9 ቀን 2018 ዓ.ም ማስመረቁን አስታውቋል። ተመራቂዎቹ 58 ፓይለቶች፣ 115 የአውሮፕላን ጥገና ቴክኒሻኖችና 284 የበረራ አስተናጋጆች መሆናቸው ተገልጿል። ከተመራቂዎቹ መካከል የኢትዮጵያ፣ ጣሊያን፣ ካሜሩን፣ ማዳጋስካር፣ ማላዊ፣ ሴኔጋል፣ የየመንና የሌሎች ሀገራት ዜጎች ይገኙበታል ተብሏል። በምረቃ ስነ ስርዓቱ ላይ የተገኙት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ዕለቱ ተመራቂዎች ላሳዩት ከፍተኛ ትጋትና ጥረት ፍሬ ያሳዩበት የኩራት ቀን መሆኑን ገልጸዋል። ተመራቂዎቹ ከኢትዮጵያ በተጨማሪ ከ12 የተለያዩ ሀገራት የተወጣጡ ሲሆን ይህም አየር መንገዱ ለአፍሪካ አህጉር ብቁ የአቪዬሽን ባለሙያዎችን ለማፍራት ያለውን ቁርጠኝነት የሚያሳይ መሆኑንም ጠቁመዋል። ዋና ስራ አስፈጻሚው ለተመራቂዎቹ ባስተላለፉት መልእክት ዩኒቨርሲቲው ለስኬታማ የሙያ ጉዞ የሚረዳቸውን አስፈላጊ እውቀትና መሳሪያ አስታጥቋቸዋል። በቀጣይም በፈጣን እድገት ላይ ባለው የአቪዬሽን ኢንዱስትሪ ውስጥ ትልቅ ስኬት እንደምትቀዳጁ አልጠራጠርም ብለዋል። አየር መንገዱ አህጉራዊ ግዴታውን በመወጣት ረገድ መሰል የሰው ኃይል ልማት ስራዎችን አጠናክሮ እንደሚቀጥልም ተነግረዋል። የኢትዮጵያ አቪዬሽን ዩኒቨርሲቲ ፕሬዝዳንት ላዕከ ታደሰ እንደገለጹት ዩኒቨርሲቲው የኢትዮጵያ አየር መንገድን የሚያገለግሉ ባለሙያዎችን እያስተማረ ብቻ አይደለም፣ በአፍሪካ በአቪዬሽን ዘርፍ የሚሰማሩ ብቁ ባለሙያዎችንም ጭምር ነው ሲሉ ተናግረዋል። ሶማሊያና ኳታር ወታደራዊ ስምምነት መፈራረማቸው ተገለጸም። ሶማሊያና ኳታር ወታደራዊ ትብብራቸውን ለማጠናከር ስምምነት መፈራረማቸው ተገልጿል። ስምምነቱ በሁለቱ ሀገራት መካከል ያለውን ወታደራዊ ጥምረት ለማጠናከር የጸጥታ ትብብር ለማስፋፋት የታቀደ እንደሆነ የሶማሊያ መንግስት የዜና ወኪል የሆነው ሶና ዘግቧል። ስምምነቱን የሶማሊያ መከላከያ ሚኒስትር አህመድ ማሊን ፊቂና የኳታር አቻቸው ሳውዲ ቢን አብዱረህማን ቢን ሐሰን አልታኒ እንደተፈራረሙት ተዘግቧል። ሚኒስትሮቹ ዱሃ እየተካሄደ በሚገኘው ዓለም አቀፍ የማሪታይም ወታደራዊ ኤግዚቢሽን ላይ ስምምነቱን እንደተፈራረሙ ተነግሯል። ሶና እንደዘገበው የሁለቱ ሀገራት ስምምነት በቀጠናው የሰላምና መረጋጋት ላይ ለመስራት ያለመ መሆኑ ተገልጿል። በቅርቡ ከዩናይትድ አረብ ኤሚሬት ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ ያቋረጠችው ሶማሊያ ከሳውዲ አረቢያ፣ ከቱርክ፣ ከግብጽና ከሌሎች ሀገራት ጋር ያላትን ግንኙነት እያጠናከረች ትገኛለች። ከሳምንታት በፊት እስራኤል ከሶማሊያ በመነጠል ነጻ ሀገርነቷን ላወጀችው ሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ በአቡዳቢና ሞቃዲሾ መካከል ያለው ግንኙነት ከምንጊዜውም በላይ መሻከሩ በተደጋጋሚ እየተገለጸ ይገኛል። ተንታኞች እንደሚሉት ከሆነ ደግሞ የሶማሊያ መንግስት የሶማሌላንድን ነጻነት ከሚደግፉ ሀገራት መካከል አንዷ ዩናይትድ አረብ ኤሚሬት ናት ተብሎ ይታሰባል። የኡጋንዳው ፕሬዝዳንት ልጅና የሀገሪቱ ጦር ኃይሎች በምርጫ የተሸነፈው ተቃዋሚ እጁን እንዲሰጥ አስጠነቀቀም። አወዛጋቢው የኡጋንዳ ፕሬዝዳንት ዮዌሪ ሙሴቬኒ ልጅና የሀገሪቱ ጦር ኃይሎች አዛዥ ጄኔራል ሙሁዚ ካይኔሪጋባ አባታቸው ባሸነፉበት ምርጫ ዋነኛ ተፎካካሪ የነበረውን የተቃዋሚ ፓርቲ ፕሬዝዳንታዊ እጩ እጁን እንዲሰጥ አስጠንቅቀዋል። ጄኔራሉ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ከምርጫው በኋላ ለደህንነቱ በስጋት ተደብቆ የሚገኘው የቀድሞ ሙዚቀኛ የተቃዋሚ ፓርቲ መሪ ቦቢ ዋይን በ48 ሰዓታት ውስጥ እጁን እንዲሰጥ ሲሉ አዘዋል። ቦቢ ዋይን ፕሬዝዳንት ሙሴቬኒ በ81 ዓመታቸው ለሰባተኛ ጊዜ ያሸነፉበት ምርጫ ውጤት ይፋ ከመሆኑ በፊት የመንግስት የጸጥታ ኃይሎች ከቤቱ ሊይዙት ሲመጡ ማምለጡንና ተደብቆ እንደሚገኝ አሳውቋል። ዋይን በምርጫው በከፍተኛ የድምፅ ብልጫ በሙሴቬኒ ተበልጦ ሁለተኛ መሆኑ ከመገለጹ በፊት ምርጫው መጭበርበሩን የሚገልጽ ተደጋጋሚ መግለጫዎችን በማውጣት
ህዝቡን ለሰላማዊ ተቃውሞ ጠርቷል። ጄኔራሉ ደግሞ ለተቃዋሚው ፖለቲከኛ በማህበራዊ ሚዲያ ጠንካራ ማስጠንቀቂያ አስተላልፈዋል። ቦቢ ዋይን በ48 ሰዓታት ውስጥ እጁን ለፖሊስ የማይሰጥ ከሆነ እንደ አመፀኛ ተቆጥሮ እርምጃ ይወሰድበታል ሲሉ ኤክስ ላይ አስፍረዋል። ጄኔራሉ በሌላ የማህበራዊ ሚዲያ መልእክታቸው ካለፈው ሳምንት ወዲህ 22 የኤንዩቲ ሽብርተኞችን ገለናል ሲሉ በፓርቲው አባላት ላይ እርምጃ መውሰዱንም ገልጸዋል። ከምርጫው ጋር በተያያዘ በርካታ አንዳንድ ሪፖርቶችም በመቶዎች የሚቆጠሩ የተቃዋሚ ፓርቲ ደጋፊዎች ተገድለዋል ብለው እንደሚያመለክቱ ሮይተርስ ዘግቧል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮችን የሚቀርቡበት ሳለ ደርሰናል። መረጃዎቹን ዘሩፋኤል ሀብታሙ ያቀርባችኋል። ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ። የኢትዮጵያ ንግድ ባንክ ከውጭ ሀገር ገንዘብ መላክ የሚያስችል አዲስ መተግበሪያ ስራ አስጀመረም። የኢትዮጵያ ንግድ ባንክ ስታርፔ ፋይናንሻል ሶሉሽን ከተባለ ሀገር በቀል የቴክኖሎጂ ኩባንያ ጋር በመተባበር ሲቢ ኮኔክት ዲጂታል ዋሌት የተሰኘ የፋይናንስ አገልግሎት መስጫ መተግበሪያ በዛሬው ዕለት በይፋ አስጀምሯል። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ምክትል ዳይሬክተር ኤፍሬም መኩሪያ ባንኩ ያስጀመረው የሲቢ ኮኔክት ዲጂታል ዋሌት መተግበሪያው የዓለም አቀፍ ደንበኞችን ፍላጎት ለማርካትና የሀገሪቱን የውጭ ምንዛሬ ግኝት ለማሳደግ ወሳኝ እርምጃ ነው ብለዋል። መተግበሪያው ዓለም አቀፍ ደረጃውን ያሟላ፣ ደህንነቱ የተጠበቀና አስተማማኝ መሆኑን እንዲሁም ባንኩ አዲስ አይነት የዲጂታል ፋይናንስ አገልግሎት መድረክ በማስተዋወቅና በተመጣጣኝ ዋጋ የውጭ ምንዛሪ የኋላ አገልግሎት ለመስጠት እንደሚያገዝም ተናግረዋል። ባንኩ መተግበሪያውን ጥቅም ላይ ማዋሉ ህገወጥ የውጭ ምንዛሪ ለመከላከልና ዜጎች ህጋዊ መንገድ እንዲጠቀሙ የሚያበረታታ ነውም ብለዋል። መተግበሪያው እንደ ሲቢ ብርና ቴሌ ብር ከመሳሰሉ ዋሌቶች በተለየ መልኩ ብዙ አይነት የውጭ ሀገር መገበያ ገንዘቦችን ለመላክና ወደ ብር ለመመንዘር በብር ሂሳብ ኢትዮጵያ ውስጥ በቀጥታ ለመጠቀም እንደሚያስችል ተጠቁሟል። መተግበሪያው ለኢትዮጵያ ዲያስፖራ አባላት ድንበር ተሻጋሪ የገንዘብ መላላኪያና የውጭ ምንዛሪ ከማቅረብ ባለፈ የቤትና የመኪና ብድር አገልግሎት ለማቅረብ እንደሚያስችል ተጠቁሟል። ህጋዊ ፍቃድ ያላቸው በመላው ዓለም የሚገኙ የውጭ ምንዛሪ ቢሮዎችም በዚሁ መተግበሪያ ስራዎቻቸውን መስራት እንደሚችሉ ተመላክቷል። የሚኒስትሮች ምክር ቤት የጉምሩክ አዋጅን እንደገና እንዲሻሻል ውሳኔ አሳለፈም። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 52ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ማሳለፉን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። በቅድሚያ ምክር ቤቱ የተወያየው የጉምሩክ አዋጅን እንደገና ለማሻሻል በቀረበው ረቂቅ አዋጅ ላይ ነው። የአዋጁ ድንጋጌዎች ከዓለም አቀፉ የንግድ እንቅስቃሴ ጋር ለማጣጣም፣ የማኑፋክቸሪንግ ኢንዱስትሪን ልማት ለመደገፍ እንዲሁም ህጋዊ ንግድና ኢንቨስትመንትን ለማበረታታት አዋጅ መዘጋጀቱ ተገልጿል። ምክር ቤቱን በማሻሻል አዋጁ ላይ ሰፊው ከተወያየ በኋላ ግባቶችን በማከል አዋጁ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ምክር ቤቱ ለኢንቨስትመንት ስለሚሰጥ የታክስና ቀረጥ ማበረታቻ ረቂቅ ደንብ ላይም ተወያይቷል። ለሀገሪቱ የኢኮኖሚ እድገት ከፍተኛ አስተዋጽኦ ላላቸው ከፍተኛ ካፒታል ስለሚጠይቁ የኢንቨስትመንት መስኮች በስራ ላይ የሚለውን ካፒታል ከግምት ውስጥ የሚያስገባና በአፈጻጸም ላይ የተመሰረተ የኢንቨስትመንት ማበረታቻ ስርዓት መዘርጋቱ አስፈላጊ ሆኖ በመገኘቱ ረቂቅ ደንቡ መዘጋጀቱ ተገልጿል። ምክር ቤቱን በደንቡ ላይ ተወያይቶ ደንቡ ከፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። ምክር ቤቱ የኢንተርፕረነርሺፕ ልማት ረቂቅ ፖሊሲ ላይ የተወያየ ሲሆን ፖሊሲው በኢንተርፕረነርሺፕ ዘርፍ የሚከናወኑ ተግባራት ቀጣይነት እንዲኖራቸው የፈጠራ ባህልን ለማጎልበትና እሴትን ለመጨመር የሚያስችል ምቹ የኢንተርፕረነርሺፕ ስነ ምህዳር ለመገንባት እንዲቻል ተዘጋጅቶም ቀርቧል። ምክር ቤቱም በፖሊሲው ላይ ከተወያየ በኋላ ግባቶችን በማከል ፖሊሲው በሚኒስትሮች ምክር ቤት ከጸደቀበት ከጥር 12 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። በ55 ሚሊዮን ዶላር ወጪ የተገነባው ሚስጥራዊ ህትመቶችን በሀገር ውስጥ ለማከናወን የሚያስችለው ፋብሪካ በሚቀጥሉት ጥቂት ወራት ስራ እንደሚጀምር ተገለጸ። ከዚህ ቀደም በውጭ ሀገር ይታተም የነበረውን የኢትዮጵያ ፓስፖርት በሀገር ውስጥ ለማምረት የሚያስችለው የፋብሪካ ግንባታ ተጠናቆ በሚቀጥሉት 2 እና 3 ወራት ውስጥ በይፋ ስራ እንደሚጀምር የኢትዮጵያ ኢንቨስትመንት ሆልዲንግ አስታውቋል። በኢትዮጵያ ኢንቨስትመንት ሆልዲንግና በዓለም አቀፉ ቶፓን ግራቪቲ ኩባንያ ትብብር የተመሰረተ ሲሆን ፕሮጀክቱ በ55 ሚሊዮን የአሜሪካን ዶላር ወጪ የተገነባና የሆልዲንጉ የመጀመሪያው አዲስ ኢንቨስትመንት መሆኑ ተገልጿል። ይህ ፕሮጀክት የሀገሪቱን ሚስጥራዊ ህትመቶች ሉዓላዊነት ለማረጋገጥና እስካሁን ይባክን የነበረውን ከፍተኛ የውጭ ምንዛሬ ለማዳን ያለመ ነው ሲሉ የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታዬ ገልጸዋል። የማሽነሪ ተከላው በሂደት ላይ የሚገኘው ፋብሪካው ስራ ሲጀምር የደህንነት መስፈርቶችን ባሟላ ሁኔታ ፓስፖርቶችና ሌሎች የደህንነት ሰነዶችን ማምረት ይጀምራል ተብሏል። በዚህ የኢንቨስትመንት ስራ ላይ ቶፓን ግራቪቲ የ51 በመቶ ድርሻ ሲኖሩ ቀሪው 49 በመቶ ድርሻ ደግሞ በኢትዮጵያ መንግስት የተያዘ መሆኑ ተገልጿል። ፋብሪካው ከፓስፖርት በተጨማሪ ዘመናዊ የመታወቂያ ካርዶችና የባንክ ካርዶች
ካርዶችን በአገር ውስጥ ለማምረት የሚያስችል ቴክኖሎጂ የታጠቀ መሆኑ ተገልጿል። ፋብሪካው የኢትዮጵያን ፍላጎት ከማሟላት ባለፈ ለመላው የአፍሪካ ገበያ የፓስፖርትና የመታወቂያ ህትመት አገልግሎት የመስጠት እቅድ ያለው ሲሆን ኢትዮጵያ በዘርፉ ያላትን ተወዳዳሪነት የሚያሳድግና ከፍተኛ የውጭ ምንዛሪ የምታገኝበት ሌላኛው መንገድ እንደሚሆን ይጠበቃል ተብሏል። የኢትዮጵያ አየር መንገድ ከቦይንግ ኩባንያ 9 አውሮፕላኖችን መግዛቱን ይፋ አደረገ። የኢትዮጵያ አየር መንገድ ግሩፕ 9 ቦይንግ 787 9 ድሪም ላይነር አውሮፕላኖችን ከቦይንግ ኩባንያ መግዛቱን ይፋ አድርጓል። የኢትዮጵያ አየር መንገድ የገዛቸው ዘመናዊ የቦይንግ አውሮፕላኖችን ከአውሮፓውያኑ 2031 እስከ 2033 ባሉት 3 ዓመታት የሚረከቡ ይሆናል። አየር መንገዱ አዳዲስ የገዛቸው ዘመናዊ የቦይንግ አውሮፕላኖች አፍሪካን እርስ በርስ እንዲሁም ከዓለም የማገናኘት ራዕዩን ለማሳካት እንደሚያግዘውና አንጋፋነቱን በማጠናከር ዓለም አቀፍ ተደራሽነቱን ለማሳደግ እንደሚያግዘውም አስታውቋል። ባለፉት ዓመታት ከቦይንግ በርካታ አውሮፕላኖችን በማዘዝ ከአፍሪካ ተቀናቃኝ የሌለው የኢትዮጵያ አየር መንገድ ዛሬ ጥር 12 ቀን 2018 ዓ.ም 9 አውሮፕላኖችን በ3 ዓመታት ውስጥ እንደሚረከብ ኢቢሲ ዘግቧል። የኢትዮጵያ አየር መንገድ ባለፈው ዳር ወር 2018 ዓ.ም ከቦይንግ ኩባንያ ቦይንግ 737 ማክስ አውሮፕላኖችን ማዘዙ ማስታወቁ ይታወሳል። ስትከታተሉት የነበረው የዕለተ ማክሰኞ ጥር 12 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት ይሁንላችሁ።